ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። ክፉ አይንካችሁ፣ እግዚአብሔር ያክብርልኝ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈረሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈረሃ እግዚአብሔር ያደረበት ትዳር ይሁንላችሁ። በልጅ ተባረኩ። እግዚአብሔር አምላክ ከክፉ ነገር ሁላ ይጠብቃችሁ። ያስባችሁበት ድረሱ። ለሀገራችን ሰላም፣ ፍቅር፣ አንድነትን ያድልልን። ዛሬ ይዤላችሁ የመጣሁት እንግዲህ እንደው ዝም ብዬ ነው። እስኪ ጸጉሬን ለውጡንም ሊየው ለራሴ እየሰራሁም ደግሞ እንትን ልበል ብዬ ነው። ይሄ ቫቲጋ አርገን ገዝታልኝ ነበር ሴትዬ። እኔ የምጠቀመው ነጭ ሽንኩርቱን ነበረ። ብሉ ማጂክና የብሉ ማጂክና ቫቲካ ነጭ ሽንኩርቱን ነው የምጠቀመው። አሁን ብሉ ማጂኩ አለቀብኝ። ሲያልቅብኝ ጊዜ ነጭ ሽንኩርት እጠቀም ነበር። ነጭ ሽንኩርቱን ግዢልኝ ብያት ይሄን ገዝታው መጣች። አርገን ቫቲካ ማለት ነው። እንዴት ቆንጆ እንዴት ጥሩ እንደሆነ ልነግራችሁ አልችልም። በነገራችን ላይ እኔ ጸጉሬ በጣም ብዙ በጣም ወፍራም ነው። ድሮ እንዲህ አይነት ጸጉር አልነበረም፣ ግን እኔ እያደር እንደዚህ እየሆነ ነው። እርጅና ሲመጣ እሱ ማረጀ መሰለኝና ድምፁን ደግሞ ለመቅረጽም አላሰብኩኝም ነበረ። ለዛ ነው አሁን እስኪ ቆይ ልቅረጽላችሁ። አንዳንዴ እንደዚህ ያለ አይደለ? እስኪ ሁሉ ነገር መቼም ኖርማል ነው አይደል? እስኪ ቆይ በቃ ዝም ብዬ እኔ ስሰራ ጸጉሬን እንትን መስታወት ስለሌለኝ ካሜራውን ፊት ለፊቴ አድርጌ ለመስራት ፈለግኩና ቆይ እስኪ ለምንድን ነው አለ ድምፅ እንትን ብዬ ቤተሰቦቼን የምስራቅ ልኖር ልጆቼን ቤተሰቦች ለምን ሰላም አልላቸውም በዛው አልኩኝና መጣው። እንዴት እስኪ አሁን ጀምር ያለው ወደ ራሴ ለመመለስ ወደ ጸጉሬን ራሴን ለመጠበቅ በጣም እየጣርኩ ነኝ ማለት ነው። ለምን እንደሆነ አላውቅም። እንዲህ አይነት አንዳንዴ እንዲህ አይነት ነገሮች እንትን ይላሉ አይደለ? እና በቃ እንደዚህ ነው። ማንኛውንም ነገር እንትን አንልም፣ ትኩረት አንሰጠውም። እና እንዴት ናችሁ ውድና የተከበራችሁ ቤተሰቦቼ? የሁላችሁ መጥቼላችኋለሁ። ምንድን ነበረ ወርዶ ከጆሮዋ በላይ ነው የኔ ጸጉር ማለት ነው። መላጨት እንኳን እፈልጋለሁ፣ ግን እዚህ ሀገር ማን ይላጨኛል? መላጨት አይቻልም። እዚህ ይሄ በቶንዶስ ነው የሚባለው፣ በሱም መላጨት ይቻላል። ጸጉር ቤት ግን ይሁን ጸጉር እንዴ ጸጋ ነው። ምን ነው ሸዋ እንደዚህ ውሉ ሁንበት ሽር ብትን ልበልበት ብዬ ነው። እና አላሰብኩም ነበር ድምፅ ይኸው አሁን እየሰራው ደግሞ ታደርግላችኋለሁ እኮ አይገርማችሁም? ከውሾቼ ጋር አንዳንዴ እያወራሁ ነበረ፣ ውሾቼንም እየጮሁ ነበረ። እና ይሄን ይመስላል። ይኸውላችሁ ንጭት ሳረገው ሲያም ብታዩ ወፍራም ነው በጣም ጸጉሬ። ትንሽ ሚዶ ነበረች እኮ የማበጥርበት። አሁን ግን ይኸው በጣም በዚህ ራሱ ሆኖ እንትን ይለኛል። በቃ በጣም ቆንጆ ነው። ቫቲጋ አርገኑም አልመንዱም ጥሩ ነው። ይሄ ግን አርገን ነው። ይሄ ደግሞ በጣም ነው በቃ እንትን ያልኩት የወደድኩትኝ ይሄኛውን ቅባት ማለት ነው። ይሄኛውን ቅባት ተጠቀሙት። እውነት በጣም ቆንጆ ምርጥ ነው። ተጠቀሙት። እንዴት ብትሉ በጣም ነው ቆንጆ፣ በጣም ምርጥ ቅባት ነው። ተጠቀሙት። እኔ ጠቅሞኛል ማለት ነው። እና ውድና የተከበራችሁ ቤተሰቦቼ ይህን ይመስላል ጸጉር። አቤት አቤት ጸጉር፣ የምስራቅ ጸጉር። ያው አይኔን ደግሞ እንዲህ ስለዩት ከመስታወቱ ለእንትን ለካሜራው ማለት ካሜራው በነገራችን ላይ በጣም የሚያስቅ ቪዲዮ ነው። እስኪ አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ። ነባሮቹ ደግሞ ቪዲዮ እንትኔ ቻናሌ ወድቋል። እስኪ ወደ ራሴ ተመልሼ በድሮዋ በምስራቅ ልኖር ለልጆቼ መጥቻለሁ። ስሙ ከአንዴም 3 ተቀይሮ ነበረ።
ኢትዮጵያ ገብቶ ነበረ። አሁን ደግሞ እኔ ወደ ራሴ ጋር አምጥቼዋለሁ። ሲመቸኝ እለቅበታለሁ፣ ሳይመቸኝ እንትን አልልም። ቤተሰቦቼን አጣኋቸው፣ አጣችሁኝ፣ ጠፋችሁ። እኔ ስመጣ እናንተ አትመጡም፣ አትኖሩም። እኔ እመጣለሁ፣ ያው እናንተ አታቁኝም፣ በቤቢም አታቁኝም። እንግዲህ እስኪ ቆይ አሁን በራሴ መጣውኝ፣ ራሴኑ አደረኩኝና ራሴኑ ቤቢን ቀማሁት ማለት ነው። ቤቢ ራሱን ችሎ በራሱ ይነሳ ማለት ነው። እኔ አንዳንዴ ሲመቸኝ እሰራለሁ፣ አይመቸኝም። በነገራችን ላይ አሁን ያለሁበት እንዳውም የመቸኝ አይደለም። ድሮ ቤትም ብሆን ሊሊ በጣም ኃይለኛ ውሻ ናት፣ ተኝታለች። አሁን እንደው ተኝታ ነው እንጂ ዋይ 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 ነው የምትለው። እና ውድና የተከበራችሁ ቤተሰቦቼ ምንድነው ዲፕሬሽን? ምንድነው ጭንቀት? የምን ጭንቀት? የምን ዲፕሬሽን? የምን ማዘን? የምን ማልቀስ? የምን ማንባት ብሏል ዶክተር ወዳጄነህ። እና የምን ጭንቀት? የምን እንትን ዘና ፈታ እያልን ጸጉራችንን እንደዚህ ያለችንን ጸጉር ቁጥርጥርጥር እያደረግን ማለት ነው የማዳምዬን ሽንት ቤት እናጥባለን እላችኋለሁ። ውድና የተከበራችሁ ቤተሰቦቼ እንግዲህ እየውላችሁ ልብሴንም አስተካክላለሁ እኮ ደግሞ በነገራችን ላይ አስቂኝ ቪዲዮ ነው። እኔ እንደ ቀልድ ነው እንደ መስታወት እየተጠቀምኩት ነው ስልኩን ማለት ነው የቀረስኩት። ከዛ ግን በቃ እንትና ላይ ያው እንግዲህ በቃ ለምን አልለቀውም አልኩኝና እንዴ ይህን ያህልም እኮ ጸጉሬን እየሰራው የራሴን የሆነ ነገር መልቀቅ ጥሩ ነው። ብዙውን ጊዜ ለራሳችን ጊዜ አንሰጥም። ማን ነው ለራሱ ጊዜ የማይሰጠው? እኔም ጊዜ አልሰጥም። በነገራችን ላይ ለራስ ጊዜ ማለት በቃ የጥሞና ጊዜ የለንም። ራሳችንን ለውበታችን ግድ የለንም። ስልክ ረጅም ሰዓት ማውራት እንወዳለን። ከጓደኛ ጋር፣ ከልጅ ጋር፣ ከእናት ከአባት፣ ከእህት ከወንድም ጋር የምናወራው የራሳችን ወይ ጸጉራችን ተበላሽቶ